ዶክተር ጸጋ ፈንታውን የክነስት አባል ያንተ ጋዜጠኛ የሥራ ባልደረባ አለችና ወደሷ እንሂድ። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ረሃሜም። በመጀመሪያ ደረጃ የሥራ ባልደረባ አልክ። ሬዲዮ የተቀበለው ያስገባኝ ረሃሜም ነው። መጥቶ አንኳኩቶ ማርበት ኮሌጅ ያንቺ አለቃ ነበር ማለት እችላለሁ። አዎ አብረን ያሰራለ ዶክተር ጸጋ በሰማይ በኩራት በደስታ በኩራት በዛሬው ዕለት ከዛሬ ጀምሮ እስከ ምርጫው እስከሚያልቅ ድረስ እኔና አቶ ረሃሜም እናስተናግዳለን ለተመልካቾቻችን። በዚህ አጋጣሚ አቶ ረሃሜምን እያመሰገንኩ አሁን እንችን ቀጥታ ወደ አንቺ ስራና በእናንተ በተለይ በሰኞ ዕለት መሰለኝ የፕራይመሪስ ምርጫ አላችሁ ወይም የቅድመ ምርጫ አላችሁ የፓርቲያችሁ የክነስት አባል ተወካዮቻችሁን ለመምረጥና እንዴት ነው አንቺ ልትመረጭልን ነው ሁለተኛ ወይስ እንዴት ነው? አዎ እንግዲህ በመጀመሪያ ደረጃ ሁለተኛ ለመመረጤ ህዝቡ ነው ወሳኙ። ምንድነው የሚባለው? አንድ መሪ ወይም አንድ ንጉስ ያለ ህዝብ ሊኖር አይችልም እና የህዝቡ ውሳኔ ነው የሚያስፈልገው። እንግዲህ ፕራይመሪስ የምንለው የቅድመ ምርጫ በፖለቲካ ፓርቲ ያለው በአሁኑ ሰዓት በጥቂት የፖለቲካ ፓርቲዎች ነው። አብዛኛው የላቸውም። አብዛኛው የፖለቲካ ፓርቲ ራሱ ሊቀመንበሩ ነው የሚመርጣቸው። ምሳሌ ብሰጣችሁ ጋንጽን ውሰዱ። ካሆላባን አንድም ጊዜ ፕራይመሪስ የላቸውም። ሊበርማን አንድም ጊዜ የለም። ሃሪዲዎች አንድም ጊዜ የለም። ኦስማ ይሁዲት ቤንግቢር የለም እና የፖለቲካ ፓርቲዎች የዲሞክራሲ ያለ በተለይ ፕራይመሪስ የሚለው ዲሞክራሲ ሂደትን የሚያካሄዱ ቁጥራቸው ጥቂት ነው። ከነሱ መካከል ግን ትልቁ የፖለቲካ ፓርቲ ሊኩድ ነው። ሊኩድ በእስራኤል ሀገር ትልቁ የፖለቲካ ፓርቲ ነው። ይህ የፖለቲካ ፓርቲ በአሁኑ ሰዓት መዋጮ ያመቱን የከፈሉ የተረጋገጡ 140,000 ሰዎች ሰኞ ሄደው ሰውን ይመርጣሉ። ማለት ለውድድር የምንቀርበው ሚኒስትሮች አሉ፣ የክነሴት አባላት አለን። አዳዲስ ደግሞ ወደ ክነሴት መግባት የሚፈልጉ የሚወዳደሩ አሉ በተለያየ ቡድን። እኔ የሚገርማችሁ በአሁኑ ሰዓት የምወዳደረው እንደማንኛውም እንደ አዲስ ገቢም አይደለም እንደ ሴትም አይደለም፣ ከሚኒስትሮች ጋር ከሁሉ ጋር ነው የምወዳደረው። እንግዲህ በሊኩድ የመጀመሪያው አልሆነ መሰለኝ በዚህ ቦታ ላይ ሲወዳደር። አቶ ረሃሜም ላይ ጸጋ መቼም እንግዲህ የሊኩድ ፓርቲ አባል የሆነ ድጋፍ በጠቅላይ ሚኒስትሩ በኩል ካገኘ የመመረጥ እድሉ ከፍ ያለ እንደሆነ መቼም መገመት አይቀተንም እና አንቺ ምን ያህል ጠቅላይ ሚኒስትር ናታንያሁ ድጋፍ ይሰጡሻል ወይም ቃል ገብተውልሻል? ተመልከት፣ ጠቅላይ ሚኒስትሩ እንደሚደግፉኝ ብዙ ጊዜ የሚናገራሉ። ከተመረጥኩበት ጊዜ ማለት ተመረጥኩ እንኳን አይደለም ለዚህ ፖለቲካ የሚያስገቡ ይሳቸው ናቸው። የዛሬ 4 ዓመት 37ኛ ቦታ የሰጡኝ ይሳቸው ናቸው። ያኔም ሁላችሁ እንደምታስታውሱት አትገባም ነበር የተባለው። ግን የፖለቲካ ነገር አይታመንም። ፖለቲካ እንደ ወደ ላይ እንደ ወደ ታች ነውና 37 አትገባም የተባልኩት እስከ 43 ድረስ ገባንና ይሄን እድል የሰጡኝ እሳቸው ናቸው ጠቅላይ ሚኒስትሩ። አሁን ባለው ሂደት ተወዳዳሪዎቹ በጣም ብዙዎች ነን። አትርሱ። በአሁኑ ሰዓት የምንወዳደረው እሳቸው ደግሞ ሽሪውን የምንለው ከመጀመሪያው ካሁኑ ወደ 10 እየቀረበ ነው። ሰዎች እሳቸው የሚመድቧቸው ሰዎች አሉ። እንግዲህ ያ ማለት 10 ቦታ ተቀንሷል። ስለዚህ ዶክተር ጸጋ ያ ማለት ነው የቀረውን ቦታ ነው የምንወዳደረው። ዶክተር ጸጋ ያ ማለት ፓርቲያቸው ይሄን ቦታ በምንወዳደርበት ሰዓት ብዙ ተወዳዳሪዎች አለን። ጠቅላይ ሚኒስትሩ እርግጠኛ ነኝ የሚፈልጓቸውን ሰዎች ከወዲሁ ያስታውቃሉ። በይፋ ባይናገሩም የሚደግፉ መሆናቸው ይነገራል። በዛ መሰረት ለውድድር ቀርብ ያለው ዋናው ትልቁ ድጋፍ ግን የሊኩድ አባል የሆኑ በሙሉ ያመቱን መዋጮ ሲከፍሉ የቆዩ የመጨረሻ ዶ የሚመርጠው ሰው አይደለም። የምርጫው ጊዜ ጥቅምት 27 አባል የሆኑ እነዚህ ቅድም ያልኳችሁ 140,000 ሰዎች ናቸው። ለነገ ሰኞ የውድድር የቀረብነው መምረጥ የሚችሉና እያንዳንዱ ህብረተሰባችን የሚያዳምጠን ሰው በዚህ ዕለት ሰኞ እንዲመርጠኝ ነው። ለምርጫው ደግሞ ቁጥር አለን። የኔ ቁጥር 131 ነው ቁጥሩ። ኦኬ እና ይሄ ነው ያለው። ረሃሜም እና ከጠቅላይ ሚኒስትሩ ጋር ምን ያህል ቀረቤታ አለሽ? ቤተሰቦቹ መቼም ይወስናሉ ይባላል እንግዲህ ባለቤቱም ልጆችም አሉ እና ምን ያህል አንቺ ቀረቤታ አለሽ ከእሳቸው ጋር? እኔ ከጠቅላይ ሚኒስትሩ ጋር ነው ግንኙነቴ። ጠቅላይ ሚኒስትሩ ናቸው ቀደም እንዳልኩ 37ኛ ቦታ የሰጡኝ። ከዛም አንስቶ ስራው ማንኛውም ስራ ማከናውነው በቀጥታ በሁሉም በኩል በማደርገው እንቅስቃሴ ከጠቅላይ ሚኒስትሩ ጎን ነኝ።
በሁሉም በኩል ውጭም ተልኬ ቢሄድ እዚህም ሀገር ውስጥ በሆን ህግጋትን በማሳለፍም ቢሆን በማንኛውም በኩል እኔ ከጠቅላይ ሚኒስትሩ ጋር ነው እንጂ ከቤተሰቡ ጋር ግንኙነት የለኝም። ዶክተር ጸጋ እዚህ ላይ እኔ አሁን አንቺ የኛ ፓርቲ የዲሞክራሲ ፓርቲ ነው ብለሻል፣ ግን እናንተ ግማሽ ዲሞክራሲ ናችሁ ማለት እችላለሁ አሁን ባለንበት ሁኔታ። ያ ማለት ምንድን ነው? 8 ቦታ እኔ እንደወስን ብለው ራሳቸው ሌሎች ፓርቲዎች እንዲያደርጉ ጠይቀዋል። በትላንትናው ማታ ሌሊት ደግሞ 3 ሚኒስተሮችን የውጭ ጉዳይ ሚኒስተሩን፣ መከላከያ ሚኒስተሩን፣ ሃይም ካጽን ደግሞ 3 ቦታ እኔ እንትን ይዝላቸዋለሁ ብለዋል። 3 እና 8 11 የራሳቸው ቦታ አለ 9 በአጠቃላይ 12ቱ ቦታ ተይዟል። እናንተ አሁን የምትወዳደሩት ለቀሪው ነው። ስለዚህ እንዴት ሊኩድ የዲሞክራሲ ፓርቲ ነው ብለን 100% ልናገር እንችላለን? አንዳንድ ጊዜ እንደዚህ አማኑት ራሳችን ማታለል አይሆንም? ዶክተር ጸጋ እንግዲህ ዲሞክራሲ የሚለው ትክክለኛ አባባሉ የገባህ መሰለኝ ማቶሽ ነው። እሺ ለምንድን ነው ያልኩት? ዲሞክራሲ ህዝብ ነው የሚመርጥ። ካሉት የፖለቲካ ፓርቲዎች ነገር ዲሞክራሲ የምንለው እንዲያውም ሊኩድ ነው። በሌሎች እኮ ቅድም ነገር የዲሞክራቲ ፓርቲዎች ፕራይመሪ ያደረጉ አሉ። የነ ያር ጎላን እሱን ለማስታወስ ያህል ነው። ቆይ ልገልጽልህ ነው። ሙሉ በሙሉ አላልኩም። አብዛኛው የእስራኤል ፖለቲካ ፓርቲዎች የላቸውም። የዲሞክራቲክ የተሰኘው የፖለቲካ ፓርቲ አሁን የተፈጠረ ነው። መሰረት የሌለው ነገ ጧት ድራሹ ቢጠፋ የፖለቲካ የሰራተኛው ፓርቲ ርዝራዦች እኮ ናቸው። እንደዚያ እንዴት ታያቸዋለሽ? የሰራተኛው የመሰረቷት እኮ ናቸው እነሱ። አይ ያኔማ ነበር። አንዴ ለርዳሽ ጸጋ ይሄ ዲሞክራቲክ ፓርቲ የሚባለው አሁን ቀደም ሜሬጽና አቦዳ የነበረው ተደምሮ ነው። አዎ ከዛ በፊት ማፓ ይባለው ነበር ሀገሪቱን የመሰረቱት እነዚያ። ስለዚህ ቀስ ያለው እየደከሙ ወርደው አንካሉበት ደረጃ አሉ። ኦኬ እሺ ዶክተር ጸጋ አቶ አብርሃም ማስተካከል አሁን እንግዲህ ረሃብን ገልጾልሃለኝ። የዲሞክራቲክ ፓርቲና የሰራተኛው ፓርቲ አሁን የተቋቋመ በያይር ጎላን የሚመራውና የድሮውን የሰራተኛው ፓርቲ ሌሎችን ማወዳደር ማለት ኃጢአት መግባት ነው። ኃጢአት መግባት በፖለቲካ ላይ ኃጢአት አለ እንዴ? ወዳጄ ለምነግር ኃጢአት ያይር ጎላን የእስራኤል ወታደሮች ልጆችን የመግደል ልማድ አላቸው ብሎ የተናገረ ስማኝ፣ ያይር ጎላንን ካነሳህልኝ ኖ እኔ አሁን ልዩ አይውልሽ አሁን እንትኑ የዲሞክራሲ ፓርቲዎች ማን ናቸው የሚለው ሳይሆን የፕራይመሪ ምርጫ ያደረጉ መሆኑን እሱን ለመግለጽ ነው እንጂ ስለ እያንዳንዱ ፓርቲ ማንነትማ ምርጫቸውን ከቀረባችሁ በኋላ እያንዳንዳችሁን እየመጠን እንጠይቃችኋለን። አሁን የኔ ጥያቄ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለማታ ምሽት የወሰኑት ውሳኔ ባንቺ በኩልም በሌሎች ሚኒስተሮችም ተቀባይነት አለ ወይ? አንዳንድ ሚኒስተሮች በስማቸውን በግልጽ ባይናገሩም በከፍተኛ እያወገዙ ይገኛሉ። ስለዚህ ለምን ነው እስራኤል ለምሳሌ ሃይም ካጽን እሳቸው ሽሪውን ወይም ደግሞ ቦታ የሰጡት ለምን? ተመልከት ሽሎ ሁለት ነገሮች አሉ። ከፊሉን ደግፈዋለሁ። ለምንድን ነው የምደግፈው? ጠቅላይ ሚኒስትሩ ፓርቲያችን ኃይል እንዲያገኝ አሁን ካለው ድምጽ የበለጠ ለማግኘት መንግስት ለማቋቋም አዳዲስ ኃይልን ማግባት ይፈልጋሉ። ይሄ የነበረ ነው። ያሁኑ ቁጥሩ በዛ እንጂ እኔ በገባሁበት ዘመን 5 ነበር። 5 ነው የገባ ነው የነበረ። በአሁነኛው የበለጠ ሆነ የሚለው ነው። ሌላው ንገርህ ለምሳሌ መከላከያ ሚኒስትሩን እስራኤል ካጽን የወሰድክ እንደሆን የመከላከያ ሚኒስትሩ በፖለቲካ ለመሯሯጥ ጊዜ የላቸውም። ስለዚህ የእሳቸው ተገቢ ነው ነው የምለው። ሃይም ካጽ ግን ምንም ነገር የማይሰራ ሰውዬ ሚኒስትር ቢሆንም ራሱ ብዙ አመት በፖለቲካ የቆየ ነው። የፓርቲው ዋና ጸሐፊ ነው። ደንበኛ የፖለቲካ ተጫዋች ነውና እሱ ተወዳድሮ መግባት አለበት ነው የምለው እኔ እንጂ ለሱ ዝም ብሎ መስጠት ቦታ ተገቢ አይደለም። እንደሚባለው ከሆነ ጠቅላይ ሚኒስትር ያን ቦታ የሰጡት 8ቱን ቦታ እሳቸው እንዲፈቀድላቸው ጥረት ስላደረገና እየካሱት ነው ይባላል። እንግዲህ ይሄን የሁለቱ ውይይት አልነበርኩም አላውቅም። ረሃብ ጥያቄ ካለ ለዶክተር ጸጋ እዚህ ላይ አሁን ለምሳሌ ይሄ ሽሪውን የሚባለው ነገር ሽሎሞም እንደጠቀሰው ዲሞክራሲ ከተባለ ከሀ ጀምሮ እስከ መጨረሻው ነው መሆን ያለበት እንጂ መሀከል ላይ ቆርጦ ይሄ ዲሞክራሲ ነው ይሄኛው ደግሞ እንዲሁ እኔ እንደፈለኩት መመርጣቸው ሰዎች ነው የሚገቡ የሚለው ጉዳይ ጥቂት የሚያምታታ ነገር አይደለም። አሁን እንዳላችሁት እኮ ቀደም አንደኛ ድሮም የነበረ ነው 3 4 5 ይሰጥ ነበር። በእኔ በገባውበት ሰሞን 5 ነበርና ኢዲት ሲልማን፣ ሺክሊ፣ ሞሼ ሳዳ እኔና
ማስኪራ የምሻላው የመንግስቱ ዋና ጸሐፊ ዮሲ ዘነጋውት ዮሲ ፎክስ አዎ አምስታችን ነው የነበርነው። በአሁነኛው ግን ጠቅላይ ሚኒስትሩ 3 ጨምራለሁ 8 መሆን አለበት። ይሄ ከፍተኛው ዝግብና የፈጠረው እናንተ እንዳላችሁት በተለይ የፓርቲ አባላት የሆኑት ተዘጋጅተው የቆዩ ለውድድር የሚቀርቡ ሰዎች ወይም አባልነቱን የከፈሉት ለምን ይሄ ይሆናል የሚል ነው። ነገር ግን ቅድም እንዳልኳችሁ ኃይል ለማግኘት በፓርቲያችን ውስጥ ያሉትን ሰዎች ሙሉ በሙሉ ይዘዋቸው መሄድ የማይፈልጓቸው ሰዎች አሉ። ድምጽ አለማምጣት ብቻ ሳይሆን ለፓርቲው ጉዳት የሚያመጡ ድምጽ አለማምጣት ሌላ ነገር ነው። ከዛም ድምጽ ነን መራጭን የሚያጠፉብን የሚያባርሩ ስላሉ እነማን ናቸው ለምሳሌ መግለጽ አልፈልግም። ልታጣሉኝ ነው እርግጠኛ ታውቋቸዋላችሁ። ዶክተር ጸጋ ለማገብ ነው ጠቅላይ ሚኒስትሩ ያሰቡት። ግን አሁን ያልኳችሁ ደግሞ በጣም ኦኬ እንደዛ ከሆነ የባሰው የሃይም ካጽ የሚኒስትር ሃይም ካጽን ጉዳይ ስንወስድ ግን በሳቸው ዙሪያ ላይ የሚደግፍ የለም። በተለይ ሰሞኑን ባደረጉት የፖለቲካ ጨዋታ ሃይም ካጽ እሳቸው የሚደግፏት አለች ኤቲያቲያ እሷን ለማስገባት ሲባል የምርጫው ሂደት የሀገር አቀፉና የክልሉ እንዲቀየር ሞክረው አልተሳካላቸውም። ስለዚህ ሃይም ካጽ አሁን ለውድድር ቢቀርቡ አይመረጡም ተቃዋሚያቸው ስለሚበዛ። ለዛ ነው ጠቅላይ ሚኒስትሩ ሊሰጧቸው ያሰቡ። ገና ብዙ ያወዛግባል። ዛሬ ሁሉ ለፍርድ ቤቱ ለፓርቲው ፍርድ ቤት ይግባኝ ያቀርባሉ። ዶክተር ጸጋ ሌላው ጥያቄ ያው የኛ ተመልካቾቻችንም የሚያሳስባቸው ነገር እኛ ኢትዮጵያውያኖች ወኪል እንዲኖረን በእርግጥ አንቺ እየተወዳደርሽ ነው በአገር አቀፍ እንደ ተስፋ የምናደርገው እንደምታሸንፊ ነው። ጎን በጎን ደግሞ ብዙ 3 ኢትዮጵያውያኖች ተወዳዳሪዎች አሉ። ጋቢ ወርቁ አለ፣ አልማዝ ዘሩ ምትባላለች፣ ማርያ ሰንበቱ ምትባላለች። 3ቱ ይወዳደራሉና እነሱ 3ቱ መወዳደራቸው አንቺን ወይም ያንቺ መወዳደር እነሱ ሊጎዳቸው አይችልም? ምናልባት ለተመልካቾቻችን ብታስረድችልን። በጣም ጥሩ ጥያቄ። ምክንያቱም ድምጽ ሲከፋፈል መጨረሻ ላይ ውጤት አንድ ላይ ሆኖ መሄድ ሲገባ ማለት ነው፣ ወይም አንዱን መደገፍ ሲገባ ማለት ነው። በጣም ጥሩ ጥያቄ ነው የጠየቀው። ፓርቲው ሊኩድ ነው፣ ግን በውስጡ ክፍፍል አለ። በፓርቲው ሙሉ በአጠቃላይ የሚወዳደረው እኔ ነኝ። በሴቶች ቡድን የሚወዳደሩ 2 ናቸው ሴቶች። በአዲስ ገቢ ጋቢ ነው። አሁን የመምረጥ መብት ያለው አባል የሆነ ሰው ሁላችንም መምረጥ ይችላል። ኦኬ ሁላችንም መምረጥ ይችላል። እኔን የሚመርጠኝ ሰው ጋቢን ቢመርጥ ወይም በሴቶቹ የሚገቡትን ማሬና አልማዝን ቢመርጥ ምንም ጉዳት አያመጣም። ለምን? ስለዚህ እናንተ እየተደጋገፋችሁ ነው በዚህ ላይ። ሊኩድ ምን አለው መሰለህ አባላት አለ አይደለ? የአዲስ ገቢዎች የሚወዳደሩት ቦታ እኔ አልወዳደርም። ኦኬ በሴቶች የሚወዳደሩት ቦታ እኔ አልወዳደርም። እኔ የምወዳደረው በፓርቲው አጠቃላይ ነው። ጋቢ በፓርቲው አጠቃላይ አይደለም፣ በአዲስ ገቢ ብቻ ነው። በወሌ ሀዳሽ ኦኬ ማሬና አልማዝ በሴቶች ብቻ ነው። ኦኬ እና የሚያገናኘን ስለሌለ እስከ 12 ሰው መምረጥ ነው የምትችለው። መምረጥ የምትችለው 12 እስከ 12 ነው። አራታችን መምረጥ ይችላል። የሚያገናኘን ነገር የለም፣ የሚያጋጨን የለም። ስንት ተወዳዳሪዎች አሉ? ስንት ናቸው ተወዳዳሪዎች ቁጥራቸው? በአጠቃላይ በሊኩድ በአጠቃላይ በሴቶቹ 12 ናቸው። እኔ የለሁበትም። ኦኬ የአዲስ መጤዎች ስንት ነው? 5 ወይም 6 ናቸው። አንዱ ገና እየተጠራጠረ ነው። 5 ገባኝ። ከዛ ኦኬ ከነሱ አንድ ነው የሚመረጠው፣ ከነዚህም አንድ ነው የሚመረጠው። ከኛ ግን የሚመረጠው ብዙ ነው፣ ተወዳዳሪው ብዙ ነው። ኦኬ ዶክተር ጸጋ አሁን አንቺ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር እንደምትቀራረቢ እናውቃለን። እሳቸውን ደግፈሽ ትናገሪያለሽ፣ በዚህ ጣቢያም ትናገሪያለሽ። እሳቸውም ባለፈው ለዚህ ቦታ የሰጦሽና ልክ ጊዶን ሳርን ወይም ሃይም ካጽን ወይም ሌላ 8 ካሉት ቦታ ምናልባት በአጋጣሚ ሆኖ ጥሩ ውጤት ካላመጣሽ እንደገና ቦታ ሊሰጡሽ ይችላሉ ብለሽ ትገምቻለሽ? ተመልከት፣ በፖለቲካ ይሄ ነው ብለህ መናገር አትችልም። አንድም ጊዜ ሊሆንም ይችላል ላይሆንም ይችላል። የኔ እምነት ያውን በመወዳደር ላይ ነኝ። አንዳንዶቹ ምን ይሉኛል መሰለህ፣ እንዴት ከሚኒስትሮቹ ጋር ትወዳደሪያለሽ? ብዙ አመት ከሚሰሩ ሚኒስትሮች፣ ታዋቂዎች፣ ስንት ደጋፊ ያላቸው። እውነታቸውን ነው። ግን እኔ ምንድን ነው ያልኩት መሰለህ፣ አልፈራም።
መሞከር አለብኝ፣ መወዳደር አለብኝ። በስ ባልደረባ ጥያቄ ካለው አንድ ሰው እኮ ሰማኝ፣ አንድ ሰው ሚኒስትር ቢሆን እንደ ሁላችን ሰው እኮ ነው። አየው እና መሞከር አለብን፣ ፈርተን መቅረት የለብንም። ለዛ ነው የምወዳደረው እና እወዳደራለሁ። እርግጠኛ ነኝ ድጋፍ እንደማገኝ። በርካታ ደግሞ እውነት አይደለ የፓርቲው አባላት ነጮች ለመርዳት ቆርጠው ተነስተዋል። ለኔ ብዙዎቹ በጣም ነው የሚገርመኝ። ቤታቸው ሁሉ እያዘጋጁ ይጠሩኛል። 20-30 ጎረቤታቸውን ጠርተው የፓርቲ አባል የሆኑትን መስማት ይፈልጋሉና ይሄ ያለ የፖለቲካ ጨዋታ ነው፣ ታውቁታላችሁና በዚህ አጋጣሚ በእውነት አይደለ የኛን ህብረተሰብ ለምሳሌ አሁን ባሁኑ ብዙ ተወዳዳሪ ያለኛ ህብረተሰብ ቀጥታ ወደ አቶ አስማማው አዲሱ ሰላም እናልፋለን። ጤና ይስጥልን አስማማው። ጤና ይስጥልኝ ሽሎሞ። አስማማው አዲሱ ወይ ባሮ ግርማይ። አስማማው አዲሱ ሰላም ግርማይ ወይም ባሮ ግርማይ ለፕሮግራማችን ቃለ መጠይቅ ለማድረግ ፈቃደኛ ስለሆንክ በጣም እያመሰገን። አንተ ስለ እስራኤል ሀገር የፖለቲካና ስለ ሊኩድ ፓርቲ በተለይ ስለሚደረገው ምርጫ ሽኩቻ አንተ ጋር እንወያያለን። በዛሬው ዕለት ጋዜጠኛ ረሐሚም አላዛርም ከኔ ጋር አብሮኛል። እንደገና ተናስል ረሐሚም እንደገና በድጋሚ ሰላም እንዴት ነው? እስቲ ላንተ አቶ አስማማው የምጠይቀው ጥያቄ ካለ መጀመሪያ አንተ ልጀምር። አስማማው ቋሎ ብዙ ጊዜ ከነሴት አስተባባሪ ነበር። እዚያም ለስራ ጉዳይ ስንሄድ የሚያስተናግደን ሰው ነበረና አሁንም ጡረታ ወጥቶ ከህብረተሰቡ ጋር የተቀላቀለ ስራ እየሰራ ነው የሚገኘው። አቶ አስማማው እንዴት ነህ? አስማማው አቤት። አይሰማህም? ይሰማኛል። ኦኬ እየሰማሁ ነው። ረሐሚም ነኝ። ሰላም ብያለሁ። እሰማለሁ። ኦኬ የመጀመሪያውን ጥያቄ አቶ ረሐሚም እየጠየቀ ነው። ጥያቄውን አዳምጠው። እሺ አቶ አስማማው አይሰማህም? ይሰማኛል። ከነሴት ስንት ዓመት ነው የሰራ? ሄሎ ይሰማሃል? አዎ ይሰማኛል። የረሐሚን ጥያቄ ሰምተሃል? አልሰማሁትም። አንተ ክነሴት ማይክሮፎናችን እስከምናስተካክል ድረስ ክነሴት ምን ያህል ዘመን ነው የሰራው ይልሃል? እኔ ክነሴት የሰራሁት 27 ዓመት ነው። እንዴት ጀመርከው? እንዴት ገባ? እንዴት ገባ? በግል ከሆነ እንዴት ገባ የሚለው እንግዲህ በነበረው ጊዜ ብዙ ታሪክ አለው። የክነሴት ሊቀመንበር የነበረው ሸባባይስ ዚክሮን ለብርኻ እሱ ኢትዮጵያ ክነሴት ውስጥ ኦሊም አዳሽም እፈልጋለሁ ይላል። አዎ በዚህ አጋጣሚ አንድ ሩሲና እኔ ገባን። ስንጀምር እንግዲህ ሁለታችንም እሱ በጽዳት ስራ ጀመረ። 7 ዓመት ያህል ሲሰራ ቆየ። እኔ ደግሞ ጋናኑት ወይም ደግሞ ያው አትክልት እንትን ብዬ ወደ ሳድራነት አለፍኩኝ እና አጀማመሩ ይሄ ነው። ከዛ ይሄን ያህል ጊዜ ስራ ሳለ እዚያ ይሄን ያህል ዓመታት እየሰራህ እያለ በዚያው ባለው እንደው ክነሴት ልግባ ልመረጥ እኔም ተመራጭ ሆኜ እዚያው ልግባ የሚል ሀሳብ አላደረብህም? እርግጥ ነበረ። ጋም ይሄን ለማድረግ አንደኛ የመንግስት ሰራተኛ ሆነ ፖለቲካ ውስጥ ማካሄድ አትችልም። አንድ ይሄ ነው። የመንግስት ሰራተኛ ላይ ለምን ምርጫ በሚሆንበት ጊዜ 3 ወር ረፍት ወስደህ መወዳደር ትችላለህ? ምን ችግር ነበረው? አዎ 3 ወር 4 ወር በነበረበት ሰዓት እዛ ወጥቶ ለመወዳደር የሚቻልበት ሁኔታ ነበር። በአንድ ወቅት እንዲያውም ልነግራችሁ ነው እንጂ ዳቪድ አበበ ጋር አኺማና ህዝብ በሚል ሚፍላጋ ተቋቁሞ ሃይቲ ረዳው ነበር። ብዙዎችም መሪዎችን ሁሉ ኑና ምሩ ስንል እኔ ለመግባት ፈልጌ ነበር። አሁን ስሞክር ያለው ጊዜ በጣም አጭር ነበር። 95 ነው እንትን የነበረው። እንደገና ደግሞ ዳርጋ አለ። ይሄ ለምሳሌ እያንዳንዱ ከገባው ከወጣው የመመለስ እድል የለኝም ለስራዬ ቦታ። ስለዚህ ያን ነገር ብቻ ተውኩተይ። ምክንያቱም ተወዳድረህ ድሮ ቦታህን ይጠብቁልሃል። ከተወሰነ ዳርጋ በኋላ ግን ክነሴት በቶ አይደለም። ስለዚህ ያ ስለሆነ ያን ነገር ለመወዳደር እንትን አልኩኝ። ከዛም በኋላም
እርግጥ በጦረት ዓለም ወጥቼ በአሁኑም ሰዓትም ቢሆን ከወጣሁ በኋላም ጊዜው አላነሰም። ቢሆንም ግን ምንድነው እኔ የምፈልገው የነበረ በተለይ በጣም በእያንዳንዱ አንድ የራሳችን የቻለ ራሳችን ስል የተደራጀ ኃይል ይዘን ከጠንካራው ኃይል ጋር መሄድ እንፈልግ ነበር። እስካሁንም አልሆነም፣ ተግባራዊ አልሆነም። አስማማው እዚህ ላይ አንተ ብዙ ክነሰቶችን ተመራጮችን ማይታሃን ባለሳሳት የመጀመሪያው ክነሰት አባል አዲሱ መሰለ በገባበት ጊዜም እዛው ነበርክ እና ብዙ ከኛ ብራክ የወጡ ኢትዮጵያውያኖችም ሲያገለግሉ ቆይተዋል። አሁን ደግሞ ብዙ ተወዳዳሪዎች አሉ። በተለይ አሁን ባለፈው 3 የክነሰት አባላቶች ነበርና ያነ በጣም ብዙ የነበሩበት ነውና እዛ የኛ ተወካዮች ገብተው አንተ ባይኔ ያየው ስራ እንዴት ነው? እንግዲህ በእውነቱ ለመናገር ከሆነ ድሮ የነበሩ ተወዳዳሪዎች በእውነት እኔ ካንተም ጀምሮ ቢሆን በእውነት አንደኛ በህዝብ ዘንድ ተደማጭነት ያላቸው አገልግሎት የሰጡ በባዶት በሐቂቃው ውጭ ሆነው እንኳን ሲሰሩ ሲሉ የነበሩ ናቸው። በአሁኑ ሰዓት ግን ይሄን ይመጥናል የማትለው ለመወዳደር ሲቀርብ አንዳንደኛ የሚያስጠላ ነው። እኔ ለምሳሌ ከሊኩድ ፓርቲ ቆይቻለሁ። ሁሉም ኒቱኒም አለኝ። ሩሲ ተናጋሪ ነኝ፣ እንግሊዘኛ ተናጋሪ ነኝ። በኢትዮጵያ ጦር ኃይሎች አገልግያለሁ። ከዚህ 7 ዓመት አገልግያለሁ። የሶስቱንም በሩሲም ቢሆን የኮሙኒስትንም የእስራኤልም የሁሉንም ፖለቲካ አውቃለሁ። ከሊበርማን አልፈለክም ለመወዳደር የሚያንስ ነገር የለም። ነገር ግን ያዳመጥከ ነው ሰምተሃል? ጦርሃም የጠይቀህን ሊበርማን እስራኤል ቤቴን ነው አልፈለክም። ቋንቋ ሩሲኛ ካወቅ ማለት ነው። ማን ሊበርማን ሩሲኛ ቋንቋ ካወቅ ለምን ወደ ሊበርማን ከሱ ጋር ለመወዳደር አልሞከርክም ነው የሚለው። አንደኛው እንግዲህ አሽካፋ ሰላም አይደለም። አንደኛው ከነሱ ጋር እንትን ለማድረግ ከሊኩድ እኮ አይረቅም እሱ። አንደኛ ብዙም ጊዜ የነበረው ከሊኩድ ነው። ሁለተኛ ሊበርማን አሁን ቢሆን ያለው ኃይል ምንድነው? የድሮውና ያሁኑ ሩሲ ነው። ለምን ከፓርላማው አይወጣም? ይሽሎ እና ከዚያ ጋር ማች ወይም ደግሞ እንትና የሚገጣጠም ከሱ ጋር ለመሄድ እና እኔም አልጠየቅኩም። ሩሲ ስለምናገር ብቻ ሳይሆን ጋም አሊያ በቅሊጣ በነበረበት ሰዓት ሶፊያ ላንድበር ያን ያህል ጊዜ በቆየ ጊዜ ሚኒስተር በነበረችበት ጊዜ ማለት ነው ብዙ ጉዳቶች ደርሰዋል። ያንንም አልተቀበልኩትም። ኦኬ የራሴ ነው እንግዲህ። ኦኬ አቶ አስማማው አሁን አንተ በእርግጥ በእውነት ክነሰት እየሰራ ብዙ ነገሮችን አይተሃል። የክነሰትን የአሰራር ልምድም ከሞላ ጎደል አንተ የክነሰት አባል በሆነም ታውቀዋለህ። እንዳልከው ደግሞ አንተ ለሊኩድ አባል ነኝ ብለሃል። አሁን ወደ 4 የሚሆኑ ኢትዮጵያውያኖች የሚወዳደሩ አሉና አሁን አንደኛ የሚወዳደሩትን ምን አይነት ምክር ትሰጣቸዋለህ? ሁለተኛ የአሸናፊነታቸውንና አሸንፈው ወደ ክነሴት ተወዳዳሪ ሆነው ለመቅረብ ያላቸውን ቻንስስ እንዴት ታየዋለህ? እንግዲህ በአጠቃላይ ማየት የምንችለው እንግዲህ በአብዛኛው መልህ ቀደም ብለን ተነጋግረናል። አሁን ተወዳዳሪ ናቸው ተብሎ የቀረቡትም በአንዳንድ በኩል በምታይቼ ይመጥናሉ አይመጥኑም የሚለው በአጠቃላይ ግን ከዚህ ካሉት ግን እኔ ተሽላም በልምድም ከችሎታም ከተግባርም ማያተኝ ዶክተር ጸጋን ነው። እኔ በያቋም ጉዳይ ነው። የሌሎች ጉዳይ ደግሞ ስትል ይገባሉ። አሁን የሊኩድን አጠቃላይ ሁኔታ ልንገራችሁና ቅድም ስትነጋገሩ ሰማችሁ ነበር። ግማሽ ዲሞክራሲ ነው እንጂ ሙሉ ዲሞክራሲ አይደለም። ለምን ሽሪዮን ተብሏል? አይም ቃጽም ያህል ሰው 15000 20000 ሰው ያለው ታሲያ ብሪትን በቁጥጥር ስር ያደረገ ሰው እሱ ተወዳድሮ ሌሎችን ያስገባል እንጂ እሱ ሽሪዮን የሚሰጠው አልገባኝም። እና ጠቅላይ ሚኒስትሩን ወደ 4 5 ወደ 8 ተቀብለዋል። ይሄም የሆነበት የሊኩድ እንትኑን እያጣ ነው የመጣው። ለምሳሌ ባለፈው ሞሆዞች የኢየሩሳሌም የምን 40 እና 50 ቤት አግብቷቸው ነበር። በፍርድ ቤት ግን እንዲመለስ ተደርጓል። የፓርላማ የክነሴት አባል የሆኑት ደግሞ በዚያ እንዲወዳደሩ የሚል ነበር። እና ይሄ ሁሉ ትርኪ ምርኪ አያስፈልግም። ምክንያቱም
እንትኑን ዲሞክራሲው ራሱ ወይም ባዳም ሳደረት ቢያደርጉት ጥሩ ነበር እና በዚህ ላይ አሁን ባለው ከሚወዳደሩት ያሉት የኛ ተወዳዳሪዎች አንደኛ ነው የመከራቸው ሁላቸውም ቢሆን ማንኛው ወደ 4000 5000 የሚሆን ኢትዮጵያዊ ነው ያለ ያን 3 ነው 12 ይመርጣል እድለኛ የሆኑትን ይምረጡ ነገር ግን በሚዛን በችሎታ በተደረገው አገልግሎት ከወሰድን ግን ጸጋ ብዙ ስራዎችን ሰርታለች ፋይል እንዲዘጋ ወጣቶችን አድርጋለች አፕሮስትሮፕ የሚሉትን የሽማግሌዎችን አስቸጋሪ የሆነ እንትን ህግ እንዲወጣ አድርጋለች ይሄ ለኛ ብቻ ሳይሆን ለሁሉም ህዝብ ነው ከዚያ በተረፈ ደግሞ ባለው ለምሳሌ የሰሮካ ሰራተኞች እነዚህን ሁሉ ስራ እንዲሰጡ አድርጋለች እና ሌላም ደግሞ የጡት ነቀርሳን በተመለከተ ይሄን ቅድመ እንትን እንዲደረግ ምርመራ እንዲደረግ ከጤና ሚኒስቴር ይሄን የሚያደርገችው እንትን ጥሩ ሌሎችም ደግሞ በማህበራዊ ስራ በኩል በተለይ ጦርነቱ በነበረ ጊዜ መጠለያ የሌላቸው ይቅላጥ የሌላቸው ሽማግሌዎች ወይ አንዳንድ ሰዎች ከቦታ ቦታ ሁሉ እንዲሰጣቸው አድርጋለች በተግባር የሰራችው ብዙ ስራዎች አሉ ከሌሎች ያመዝናል እና ደግሞ በሌላ በኩል ሳይ ደግሞ ወንድም ማለው ጋቢ እውነት በዲሞክራሲ ህግ መሰረት እኮ የፓርቲው አባል ሆኖ የዶክተር አብርሃም ረዳት ነው የነበረው ሰዎችን መዝግቧል አስገብቷል በመርሁ ነው ብቃት አለው ከጸጋ ጋር ይሆናል የሚለው ትንሽ እንትን ይለኛል ነገር ግን መብቱ ነው መወዳደር ሌላው ደግሞ አንድ እህታችን እንዳለች እንትን ሰምቻለሁ እዚህ ላይ እንግዲህ በቀበሌ ያደረገችው አስተዋጽኦ እንጂ በክነሴት በከፍተኛ ደረጃ ያደረገችው የለም ከኔም ከናንተም ከተለየም ትመጥናለች አይመጥንም የለም ዋናው ነገር ግን እነዚህ የገቡ የሚገባው ኢትዮጵያዊ ስለሆነ ይግባ የሚለው ነገር እኔ የለውበት መሆን ያለበት የሚሰራ ነው ስለዚህ አንተ በነበርክበት ሰዓት ሽሎሞ አንደኛ ስትገባ በትክክል ተወዳድረህ ነው የገባው 19ኛ ነው 16ኛ ነው የወጣው 29 ነው ከተቀበለው ቀዲማ በትክክለኛ ነው የወጣው ብዙ ስራዎችን ብዙ ህጎችን አውጣን አዲሱ ጀመረ ወዲያው ብዙ ጊዜ ስላልነበረ ሄደ ከዚያ ምህታችን እንትኔና ነበረች በሌላ ፓርቲ ብትሆን የተወሰኑ የሰራቸው አጽላሃለ በሌላ በኩል ደግሞ እንተመቻለ እና በአጠቃላይ ክነሴት የሚገባ ሰው ህዝብን ወክላለሁ የሚል ሰው ራሴ ማን ብሎ መጠየቅ ይችላል እዚህ ላይ ኦኬ አቶ አስማው ልንጠይቅ የምፈልገው ብዙ ጊዜ ለምሳሌ በርግጥ የተወካዮች ተወዳዳሪዎች ጥሩ ነው ግን የኛ ሰዎች አንድን አጀንዳ ለመተግበር ስትል ግዴታ ከአንድ ፓርቲ ጋር አንተ የተጋባህ መሆን የለበትም ማለትም የማህበረሰቡን አንገብጋቢ ነጥቦች ካሉ ያን ይዞ የሄደ ሰው ለመተግበር መሞከር አለበትና ብዙ ጊዜ የኛ ሰዎች ሊኩድ ብቻ የመምረጥ አዝማም ያላቸውና ትክክል ነው ብለህ ትገምታለህ? እኔ ትክክል አይደለም። ትክክል አይደለም። ኦኬ ለምን? አጀንዳ መጀመሪያ አጀንዳ እንዲኖር ያስፈልጋል። ችግሩ እኮ እዛ ገባ በኋላ አምሰራውን አንተ ካወቅ ለህብረተሰቡ ቅድሚያ የሚሰጠውን ነገር ካወቅ መስራት ትችላለህ። ብዙዎች እኮ ድንገት አጀንዳ ሳይገቡ ገብቶ ነው። ለምሳሌ ግልጹን ልንገርና አኒሎስ ፒቲ ዶክተር ጸጋ ብዙ እንደዚህ አይነት ሰራልሽ በፓርላማ አለ አልጠበቁም ነበር፣ ግን ከጠበቁት በላይ ነው ያገኙት። አንዳንድ ነገሮችን በፓርላማው ባጭር ጊዜ ውስጥ ብዙ ጊዜም እንትን ባንድ ከደዚያ ውስጥ እንትን ባትልም ጥሩ እንትኖች ነው እና ብዙዎች ችግር ምንድነው? አጀንዳው ምንድነው? ቅድሚያው የሚሰጠው ምንድነው? ኦኬ አቶ አስማማ ውስጥ የመጨረሻ ጥያቄ ለአቶ ረሃሜም እስትና ካንተ ጋር እንለያያለን፣ በሌላ አጋጣሚ እናገኛለን። መጨረሻ ጥያቄ አስተያየት ነው። እዚሁ ጋር የሊኩድ ፓርቲ የኛ ህብረተሰብ ሊኩድ ፓርቲ የሚደግፈው ለምን መሰለ? የኛ ሰው ውለታ ያውቃል። ውለታ ማለት አቶ ረሃሜ ምን ማለት ነው? የኛ ሰዎች በብዛት በሚፍታ ሽሎሞ ሞሸም የመጡ በሊኩድ ጊዜ ነው። ውለታ ያውቃል። በመብላት እኮ አይደለም መሆን ያለበት፣ ያው እኮ ዘላለማዊ መሆን የለበትም። ለምሳሌ በሊኩድ ጊዜ ቢመጡም ለምሳሌ ሸሚር በነበረበት ጊዜ ሚፍታ ሽሎሞ የነበረ ሽሞን ፔሬስ ነው የነበረ ቤግን። ግን በተግባር ለምሳሌ በምናይበት ጊዜ እነ ያይር ጻባን እነ ይስሐቅ ራቢን ጥሩ ባለውለታዎች ናቸው። ለኛ እዚህ ሀገር ጥሩ ዜጎች ሆነን
የቤትን በተመለከተ ስራን በተመለከተ ብዙ ፖሊሲዎችን ያወጡና ያይር ጠባን ናቸው። እነሱ ለምሳሌ ግራ ክንፍ ነው የነበሩት። ያን ከመጣን በኋላ ነው የምልህ። ኦኬ እንድንመጣ ነው የምልህ። ችግሩ ነበር። ዳሽራሚም አቤት ጥያቄ ነው ጓጓል እንመጣለን ወደ አንተ አንዴ ጥያቄው ያኔ መዝጊያው በራፉ ተዘግቶብን መምጣት አቅቶ በነበረበት ጊዜ ያን በራፍ የሰበሩት እነዚህ ናቸው። የዚያን ውለታ ነው እኛ ምን መልስ ያለ። በነገራችን ላይ የመጀመሪያውን ኮሚቴ ያቋቋሙት አንተ በርግጥ ከኔ የበለጠ ታውቃለህ። ይስሐቅ ራቢን ጠቅላይ ሚኒስትር በነበሩበት ጊዜ የኢትዮጵያ ይሁዶችን ወደዚህ ሀገር እንዲያመጡ ኮሚቴ ያቋቋሙት ይስሐቅ ራቢን ናቸው። በ77 ነበር በ76 ዓመተ ምህረት ማለት ነው። ከዛ በኋላ ነው ምናሄም ቤጊን ስልጣን ከመጡ በኋላ በ77 የኢትዮጵያ ይሁዶችን አምጡልኝ ብለው ይስሐቅ ኮፊን ጠይቀው እንዲመጡ ያደረጉ። ግን ያኮ ታሪክ ነው አቶ ረሃሚን ማለት አሁን እኛ ባለንበት ፖለቲካ ማለት ያለፈውን የነበረውን ታሪክ ዘመሄድ አይደለም። አሁን የሚጠቅመኝ ማን ነው ጥያቄው። ኖ ታሪክና ረሳም ዋጋ የለም። አንተ እንዴ ታሪክን ማትረሳም እኮ ታሪካን ማትረሳም መነሻን ማትረሳም። ያው እዚህ ጋር አልፈ ጀመርከው ነገር አይደለም። የኋላ ታሪክ እኮ አለ። ኦኬ አቶ አስማማው የመጨረሻ ጥያቄ አንተ አሁን በ30 ደቂቃ በሰከንድ ውስጥ የምትመልስልኝ አሁን ባለንበት ምርጫ በሚደረገው ምርጫ በመጣው የክነሰት አባል ኢትዮጵያውያኖች ሊኖሩን ይችላሉ ብለህ ታስባለህ? እኔ ለማን አላምንም። ኦኬ አቶ አስማማው በጣም እናመሰግናለን። መስመር ላይ የሃይማኖት አባት ተገኝቷል አሉ። አቶ ተስፋዬ ጤና ይስጥልን። ሻለቃቸው ተመልካቾች ጤና ይስጥልን። እንደምን አለ አቶ ተስፋዬ? ደህና ነው ወይ? እግዚአብሔር ይመስገን። ይራሳ ያምጣ። እስኪ በቅድሚያ አዲሷ ህፃን እንዴት ናት? ደህና ናት ወይ? ተመስገን እግዚአብሔር ይመስገን። ያው እንግዲህ ጽናት እያጽናናች ነው። ተመስገን። አዎ ጽናት ነው ስሟ? አዎ። ዋው በጣም የሚገርም ስም ነው። እውነት ጨምራ ታጽናናችሁ። የእህቷን መጨረሻ መዳረሻ በህይወት መጣ ህይወቷ ጋር የምትገናኝበትኝ ይሁን። ምን አዲስ ነገር አለ? አዲስ ነገር ያው አዲስ አሰራር ነው እንጂ በውጤቱ በምርመራው አዲስ ነገር የለም። ግን ያው አዲስ አሰራር ቀይረናል እና ዛሬ ሰላማዊ ሰልፍ ስላለ ለሱ ነው መልክ። እሺ የት ነው ሰላማዊ ሰልፉ? ወዴት እንዴት ነው የሚሆነው? ሰላማዊ ሰልፉ እንግዲህ ቴልአቪቭ ዩኒቨርሲቲው ፊት ለፊት በሻቫክ ቢሮ አጠገብ ነው ማለት ነው። እዚያው እሱ ነው ያለው። እንግዲህ ሰላማዊ ሰልፉ ከቀኑ 6 ሰዓት ነው ዛሬ። እኛ ወደዚያ እየሄድን ነው አሁን። ያው ክሪቲካል ኢምፓክት የሚባልም አዲስ ድርጅት ከዚህ ከዩባል በኋላ በእውነት ዘረኝነቱን የነጭ በሆንም ተሰምቶኛል ብሎ መጥቶ እስካሁን ሙያ በሌለው ሰው ነው ዝም ብለን ያው በበጎ በሚያግዙን ሰዎች የምናራምደው የነበረው። አሁን ግን በእስራኤል ሀገር ያው የሚታወቅና ለሀገሪቱ ብዙ የሰራ ድርጅት መጥቶ ወደኛ እንግዲህ ለውጥ አመጣለሁ መራዋለሁ እያለ ገብቷል። አንድም እርምጃ የወሰደው አሁን ቲሸርቱን ወደ ቀይ ቀይሮታል፣ ፍላየሩን ሁሉን አጠቃላይ። ይህም አድወም ነው፣ የመብራት ምልክት ነው፣ ቀይ መብራት ነው። ከ2 አመት በኋላ እንግዲህ ትዕግስት አልቋል። መንግስት ሊሰማንና ይችል ልጅ እንደ ዩባል የተጠቀሙበትን መሳሪያ በሙሉ ተጠቅሞ መመለስ አለባቸው የሚል ነው የቲሸርቱ እንግዲህ ወደ አድወም መቀየሩ ወደ ቀይ መቀየሩ ማለት ነው። እንደው አንዳንድ ሰዎች የሚጠይቁን ጥያቄ ያለ እንደው እናንተ ስታስቡት ሃይማኖት ያለችበት ደረጃ ምን ሊሆን ይችላል ብላችሁ ታስባላችሁ? ምንድነው የምታስቡት የሚሉ የሚጠይቁንም አሉ። እንደው እስኪ ሐሳብህን ብቻ ከባድ ጥያቄ ነው ይሄ ሊሆንም፣ ግን ምንድነው የምታስቡት እናንተ እንደ ወላጅ? የኛ እንግዲህ ግልጽ ነው፣ በሰው እጅ ያለች ነው። እኛ ሁልጊዜ ከመጀመሪያው እስከ መጨረሻው ሃይማኖት ተጠልፋ በሰው እጅ ናት ያለችው ነው። ይሄ ነው እምነታችን የኛ። ምን አይነት ግለሰብ ሊጠልፋት ይችላል? በምን ዙሪያስ? እንዳው አጋጣሚ ያገኛት አጋጣሚ እንደዚህ አይነት ልምድ ያላቸው ምን አይነት ግለሰብ? እንግዲህ ህፃን ናት፣ ምንም ማታቅ ልጅ ነች። ምንም ሰው ጋር ተጣልታ እንባል ወይም ቂም ተገባብታ አንልም። እንዳው በጣም የሚገርም ነው። ማን ነው እንዲህ ነገር ሊያደርግ የሚችል? ማን ሊጠልፋት ይችላል? ምን ፈልጎ? እንግዲህ እኛ 2 ነገሮች ነው ሰው የሚለን። አንደኛ በጊዜው ፍላየር ይዛው የነበረው 2 የኤሪያ ምርጫ ነበረ ከከተማው የሀረዲሞችና የዳቴዎች ማለት ነው። እሷ የመርካት ቅሊጣ ስለሆነች የዳቴዎችን ፍላየር ነበር ይዛ የሚሰጡት። ይህንን ምርጫ ሀረዲሞች ለማሸነፍ በጣም ይታገሉ ነበርና ይህንን ለማስተጓጎል ወይ ወስደዋት ሊሆን ይችላል የሚል
የህዝቡ አስተያየት አለ በጽፋት አካባቢ ወይም ደግሞ በመርካት ቅሊጣ ውስጥ ስለሆነ ያለችው መንግስትን ለመበቀል በመንግስት ላይ ቁጣ ለማስነሳት እርምጃ የወሰደ አካል ይኖራል የሚባል ነገር ነው እንግዲህ መላምት ያለው። በጣም የሚገርም ነው። ግን ይሄ ሆኖ እንደዚህ እንዳለም አሁን የህዝቡስ ተሳትፎ ምን አይነት ላይ ነው? ከጊዜ ወደ ጊዜ እየጨመረ እየተስተካከለ እየመጣ ነው ወይስ ነው እስካሁን ህዝቡም ቤት ቁጭ ብሎ ከማዘን ውጪ ወጦ በሰላማዊ ሰልፍ የመሳተፍ ሁኔታ ገና አልተሻሻለም? ትንሽ ለውጥ አለ። አሁን ይሄ የውባል ተጠልፎ ከተገኘ በኋላ ባለፈው ጠፍቶ ማለት ነው ከተገኘ በኋላ በጣም ብዙ ሰው ወደኛ እየመጣ ነው። ይሄም ድርጅት የመጣው በዚያ የተነሳ ነው። ልጁ መገኘቱ ደስ ይላል። በጣም ጥሩ ነው። ሀዘኑን ችግሩን እናውቀዋለን። የማንም ህዝብ ልጅ እንዲጠፋ አንፈልግም። የልጅ ነገር ከባድ ስለሆነ ነገር ግን በመሀል ላይ የተጠቀሙት የመሳሪያ አይነት ለሃይማኖትም መግባት አለበት የሚል ብዙ ወጣቶች ወደኛ የመጡበት አሉ። ብዙ ሰዎችም ወደዚህ አሁን እንደ አዲስ የተንቀሳቀሰበት ሁኔታ አለ። በእውነት ይህች ልጅ ጥቁር ስለሆነች ነው እንጂ ነጭ ቢሆን ኖሮ ሌላ ነበረ ሁኔታውና ፍለጋው የሚል ሰው አሁን እንደ አዲስ የተነሳሳበት ሁኔታ አለ። እኛ እንደምናየውና እንደምንረዳው እንደው አንዳንዶች እንትን የሚሉት ነገር አለ። በተለይ ይሄ ዮባልን ካስታወስክ ዮባልም ተጠልፎ ነው ተጠልፈው ከጠለፉት በኋላ እንግዲህ እንደሚባለው ነው ከተጠለፈ በኋላ ያን ያህል ንቅናቄ በህዝቡም ሻባክም ወዲያው መግባቱ ነገሩ ውስብስብ ሲሆን ብቻ ከሆነ ቦታ ወስደው አስቀመጡት የሚባል ሁኔታም አለ። ምናልባት ሃይማኖትንም እንደዛ አይነት ነገር ሊሆን ይችላል ያጋጠማት እንደው ጠልፈው ወስደው መጨረሻ ላይ ካፈርኩ አይመልስ የሚባል ነገር ሊሆን ይችላል። እንደዛ ነው እኛ የምንገምተው። ምልህ ያው ይሄ ቲክቶክ ሲበዛ ፍለጋው በህዝቡ በእያንዳንዱ በቲክቶክ በፌስቡክ እንትን ሲል አይ አውጥተን እንትን ብንል ወይ ማጥረሚያ ቢያየን ወይ ደግሞ መንግስት እርምጃ ቢወስድብንና ብንታሰር የሚል ስጋት ይኖራል ብለን ነው የምናስበው። እዚያ በፊቶች የነበሩ ስልኮች ምኖች አሁን በአጠቃላይ ተቋርጠው ነው ያሉትና እንደዚህ ይሆናል ብለን ነው የምንገምተው እኛ። ጥሩ። የዛሬ ሰላማዊ ሰልፍ የት ነው የሚሆነው? ቴልአቪቭ ፊት ለፊት ከሻባክ ቢሮ አጠገብ ነው። ምን 16 የሚባል ቦታ ነው። ቪዲዮ በብራይት ስለተጻፈ ብዙ አላውቀውም። ግን ቴልአቪቭ ፊት ለፊት ያው ቅርብ ነው። እዚያው በእግር ብለውኛል። ከቴልአቪቭ ዩኒቨርሲቲ ረከቤቱ ጋር ወርዶ ቅርብ ነው። የሻባክን ቢሮ ብዙ ሰው ያውቀዋል። ከሻባክ ቢሮ ፊት ለፊት ነው። እንግዲህ ለሻባክ ነው የዛሬው መልእክታችን፣ ለመንግስትና ለሻባክ። ሻባክ እስካሁን ምንም አይነት መልስ አልሰጠም። በቃ ውስጥ ገብቶም በይፋ የመፈለጉ ሁኔታ ምንም የለም እስካሁን። ዙሮ ያው ሻባክን እኛ እንዲያው እስካሁን ሰላማዊ ሰልፍ ተደርጎበት የማያውቅ ስለሆነ ይሄ አዲስ የመጣው ድርጅት ከሱ እናድርግ ስላለን ነው እንጂ ሻባክ በራሱ ሊገባ አይችልም። ጠቅላይ ሚኒስተሩ ካልፈረሙ እንደማይገቡ በክነሴት በነበረው ስብሰባ ነግረውናል። ሻባክና ሞሳድን ጠቅላይ ሚኒስተሩ ፈርመው ግቡ ሲሏቸው ብቻ ነው ሊገቡ የሚችሉት። ስለዚህ ጠቅላይ ሚኒስተሩ ይሄን የማያደርጉበት ምክንያት ተነግሯል? መልስ የለም እስካሁን። ያው ለዶክተር ጸጋ ነበር መልስ እሰጣለሁ ያሉት። እሺም የለም እምቢም የለም፣ መልስ የለም እስካሁን። ጥሩ እንግዲህ ሃይማኖት በሰላም መጣ ከእናንተ ጋር የምትቀላቀልበት ሁሌም እንደምንለው እፎይ ብለን እንኳን ደስ አለ ብለን አንተንም ቤተሰብንም የምናናግርበትን ጊዜ ይምጣልን ነው ምንል። መጨረሻ ላይ ማስተላለፍ የምትፈልገው ማለት የምትፈልገው ነገር በለና በዚሁ እንሰነባበት። እሺ አመሰግናለሁ። ያው ለህብረተሰቡ እንግዲህ አዲስ ነገር የምናገረው የለኝም። በእውነት ችግር በአንድ ሰው ብቻ አይደለም። እኛ ዛሬ ይሄ ችግር ደርሶብን ብዙ መከራና ስቃይ እያየን ነው። ነገ ደግሞ በማንኛውም ህብረተሰብ ላይ በዚህ እንኳን ልጅ በመጥፋት ሳይሆን በሌላ ሰው ከአቅሙ በላይ በሆነ ነገር ሊከሰት ይችላልና በአንድነት በመቆም በመተባበር ዘር፣ ቀለም፣ ሃይማኖት፣ ፖለቲካ ሳንል የተለያዩ ድሮ የመጣ አሁን የመጣ ሳንል ሌሎች ጉዳዮችን ወደ ጎን ትተን እንደ እስራኤላዊም እንደ ኢትዮጵያዊም የኛም ሰው ነጮችም ቢሆን ሁሉም ሰው በእውነት መተባበር አለበት። የልጅ ነገር ሌላ አላማ ሌላ አጀንዳ የለንም። እኛም የፖለቲካ ሌላ አጀንዳ የለንም። ልጃችንን ጠፍታ አፋልጉን ነው የምንለውና የቻለ ሁሉ በዚህ ቴልአቪቭ ዩኒቨርሲቲ ፊት ለፊት ረከቤቱ ቴልአቪቭ ረከቤት ወርዶ እዚያው ፊት ለፊት ላይ በፌስቡክም በፊርሱም በዋትስአፕም በብዙ ቅቡጣ ተላልፏል እና የቦታው ችግርም ካለ በእኔ በዚህ ስልክ 0533915161 ቢደውሉልኝ
ቦታውን እነግራቸዋለሁ። እኔም እየሄድኩ ነው እዚያው ተዳርቻለሁ። እስኪ ስልክ ቁጥሩን እንድገመው ልክላቸው እችላለሁ። ስልክ ቁጥሩን እንድገመው 0533915161 የሃይማኖት አባት ተስፋዬ ብለው ቢደውሉ እዚያ ያገኙናልና ወገን ባካችሁ እንተባበር። እቺ ልጅ ከተጠለፈችበት ቦታ እንዳ ወኒ በተሞላበት ቦታ ተነስተን እንደ ኢትዮጵያዊነትም ሊቆረቆረን ይገባል። ጥቁር በመሆናችን 2 ዓመት ያልተሳካ ነገር ድምጽና ተጽዕኖ ፈጥረን ልጃችንን አማልሱልን ስንል ነው በእግዚአብሔር ስም ጥሬን ማስተላልፋለሁ። አመሰግናለሁ። እናመሰግናለን። በዚህ መሳተፍ የምትፈልጉ 053-391-5161 በመደወል ተሳተፉ። ለሰላማዊ ሰልፍ ላለን እኛም ጥሪያችን እናቀርባለን እናስተላልፋለን። 093-391-5161 አዎ ትክክል ነው። ይቅርታ ይሄን አዎ እና በዚህ ስልክ ቁጥር ደውላችሁ ተሳተፉ ነው የምንለው። እግዚአብሔር ይስጥልን። እንግዲህ መጨረሻውን ያሳምርልን። ሰሜኑ የሀገራችን ክፍል የሚኖረው ሩቤል መሸሻ መስመር ላይ መስለኝ። መምህር ሩቤል ጤና ይስጥልን። አይቼው እንዴት ነው? እንዴት አለ? ደህና ነው ወይ? እኔ ደህና ነኝ። እኔ አኩርፍ ያለው ምን ነው ምን አራክ እንዴ? ምንድነው አንድ ቀን እንኳን እንደው በዛ አካባቢ ጠርታችሁ እንደው ኑ እዩን ተመልከቱን እኮ ይባላል። አይዘገይም እንግዲህ ይታሰብበት። አዎ አመሰግናለሁ ሩቤል። እንዴት ነው በተለይ በሀገራችን ክፍል በተለይ ከኢራን ጋር በነበረው ጦርነት ከዛ በፊትም አብዛኛውን ተምዘግዛጊ ሮኬት ሚሳኤሎችም ጦርነቱና ብዙ አውርተናል። እዛ አካባቢ ያለው ሁኔታ አሁን ወደ ምርጫ እየመጣን ነው። ያ የነበረው ሁኔታ አሁን በሚካሄደው ምርጫ ላይ ተጽዕኖ እያሳደረ ነው። ያየው ነው ከወዲሁ አቋሙ እንደው የአካባቢያችሁ ነዋሪዎች ምን ይመስላል አቋማቸው? ይኸውልህ በመጀመሪያ ደረጃ ሀገራችን ያሳለፈችው ሁኔታ ቀላል አይደለም። ስለዚህ በእነዚህ ጦርነቶች ያለው ሁኔታ አይቸው በምርጫው በኩል በአገሪቱ በሚካሄደው ሀገራዊ ምርጫ በኩል ለውጥ ያመጣል የሚል በተለያዩ ሚዲያዎች እየተዘገቡ ይገኛሉ። ይሄን ግን ቆይተን የምናየው ሁኔታ ነው። ግን አሁን ምርጫ የሚለውን ነገር አይቸው ከዚህ ልነግር የምፈልገው ምንድነው 2 ነገሮች አሉ። አንደኛ 2 ምርጫ ነው ያለን። አሁን ለምሳሌ ወደፊት ያለው ምርጫ አለ። እንደገና ደግሞ አሁን ያለንበት ቅድመ ምርጫ ተብሎ የሚጠራው ፕራይመሪስ በሊኩድ ፓርቲ ውስጥ እሱ ለምሳሌ በጣም የተጣጣፈ ሁኔታ ነው። በምናይበት ጊዜ የኛ ህዝብ የሊኩድ አባል የሆነ ወራይ ክፍያ ያለው በአሁኑ በነገ ሰኞ በ17 ቀን በሚካሄደው ምርጫ አንድ መራጭ 12 ሰዎችን አብረክነሴት ይመርጣል። ከዚህ ውስጥ ልጠቁም ፈልገው ምንድነው ለምሳሌ አንድ ሀበር ክነሴት ወይም ሚኒስተር በሚወዳደረው ጊዜ ምን አደረገ የሚለው ሁኔታ አለ። ለምሳሌ አድርጌ በወስድ አይቸው ብርጌድ ጄኔራል ሚኒስተር ሚሪ ሬጌቭን ብንወስድ ለምሳሌ የኛን ጽዮናዊነትና አገር ወዳድነት በመረዳቷ ለማህበረሰባችን የምትለግሰው አስተዋጽኦ እጅግ በጣም የሚገርም ነው። እንደምናውቀው አይቸው የኛ ህብረተሰብ ማንበብ መጻፍ እድል ካላገኘንባት ሀገር ነው የመጣነው። ስለዚህ ይሄንን ነገር በመመልከት ሚሪ ሬጌቭ ምንድነው ያደረገች የኢትዮጵያ ውዲያኖች የማንበብ እዚህ ላይ ግን በሚለው ቢስተካከል ማንበብ መጻፍ እድል ካላገኘንባት ሀገር የመጣን ከማለት ያ እድሉ ነበረን፣ ግን እኛ በተለያዩ ምክንያቶች ለዛ እንትን አላደረገ እድሉ አልነበረም እንበለው እንጂ ሀገሪቱ ሰጣለች። ማንበብ መማር መጻፍ የሚቻልበት እድል ነበረ። እኛ ግን አልተጠቀምንበትም በተለያዩ ምክንያቶች። ልክ ነህ እና አሁን ያልከውን ሽቀጥል። ኦኬ አንደኛ ትክክል ነው የተናገርከው። አሁን የኔ ጌታ ይኸውልህ በመጀመሪያ ደረጃ የኛንን ሁኔታ በመገንዘብ ለምሳሌ ልጆቻችን የሚያደርጉት በተለያዩ በሀገሪቱ የሚያደርጉት ሁኔታ በመመልከት የህብረተሰባችን ሁኔታ በመመልከት ማንበብ መጻፍ የሚከብዳቸው ወገኖቻችን የቃል ፈተና ተፈትነው የመንጃ ፍቃድ ባለቤት እንዲሆኑ ያደረገችው ሚና
ይሄ ነው ተብሎ አይታወቅም፣ አይቆጠርም። ስለዚህ በ17 ቀን 8ኛው ወር በሚካሄደው ምርጫ ሚሪ ሬጌቭ እኔ ከሷ ከጎኗ በጣም ቅርቧ ነኝ 138 ቁጥርን እንዲመርጡ የሊኩድ አባል እንደሆነ በዚህ አጋጣሚ ከፍተኛ ልመናዬ ነው። ምክንያቱም የኔ ራሴ ጥቅም አለው። ጥቅም ምንድነው? ህብረተሰባችን በምን እንጥቀመው? ሰማይና መሬት ያለውንን የመንጃ ፍቃድ እንዴት አርጀላው ማውጣት ይችላል በሚልበት ወገናችን ይሄንን ነገር ጥሩ ደረጃ ስለደረስነ እችን ሰፊው ከመረጥነ ለወደፊቱ የአውቶቡስም የተለያዩ ፕሮጀክቶች ስለሚከፈቱ ጥሪ አደርጋለሁ 138 ሚሪ ሬጌቭን እንዲመርጡልኝ ነው። በዚህ አጋጣሚ እዚህ ላይ በጥሪ እኔም ሳተፋለሁ ልበልህ። በአንድ ነገር ልንገርህ፣ ይሄውን የተናገርካቸው ነገሮች በተለይ የኛ ማህበረሰብ የመንጃ ፍቃድ እንዲኖራቸው በእድሜ ባለጸጋው ነው የመንጃ ፍቃድ ለማውጣት እንዲችሉ ጥሩ ሚና ተጫውታለች ሚሪ ሬጌቭ። የሰራችው ጥሩ ነገር ሰርታለች። ይሄም የምናውቀው መቼም አንድ ሰው ጥሩ ሲሰራ ጥሩ ሰርቷል ነው መናገሩ አስፈላጊ ነው። ግን እዚህ ላይ ደግሞ ጨምረህ እንድትናገር የምፈልገው ይህ በፖለቲካው በተለይ በሊኩድ ፓርቲ ፕራይመሪዝ በሚደረግ በውስጣዊ ምርጫ አንድ ሰው እስከ 12 እጩ ተወዳዳሪ መምረጥ የሚችልበት እቅድ መብት አለው። ያ ማለት እንግዲህ ሚሪ ሬጌቭን የሚመርጡ መምረጥ ይችላሉ። ጨምረውም ከኛ አብራክ የወጡትንም ሌሎች ተወዳዳሪዎችንም የመምረጥ ችሎታ አላቸውና መምረጥም ይችላሉ። ስለዚህ ሚሪ ሬጌቭን የሚመረጡ ሌሎች የኛ ማህበረሰብ የወጡትንም በዚህ ገብተው የሚወዳደሩትንም ይምረጡ ለማለት ነው። እና ምርጫው እንግዲህ አንድ ሰው አንድ የፓርቲው አባል የሆነ እስከ 12 ሰዎች የመምረጥ መብት አለው አይደል? አዎ ትክክል። አዎ። እና በዚህ ላይም እኔ አሁን ሚሪ ሬጌቭን ብቻ መርጬ ዝም ማለት ሳይሆን ሌሎች ተወዳዳሪዎችም እንደ ዶክተር ጸጋ ሌሎችም አዳዲስ አሁን ብቅ ያሉም አሉ። እነሱንም ገብተው የሚወዳደሩ አሉ። ለእነሱም ቢሆን እድል መስጠት መልካም ነው እላለሁ። የመምረጥ እድል ላላቸው የፓርቲው አባል ለሆኑት ለማለት ያህል ነው። አንደኛ ትክክል ነህ። ተመልከት እንግዲህ እዚህ ላይ ጥሩ ነገሮችን ያመጣ 12 ተወዳዳሪ ካሉት ውስጥ ለምሳሌ ሚሪ ሬጌቭን በወስድ ከዛ በመቀጠል 11 መጨመር ይቻላል የሚለው ሁኔታ መምረጥ ይቻላል። ነገር ግን ዲል የሚባል አለ፣ ስምምነት የሚባል ሁኔታ አለ። በምታይበት ጊዜ ለምሳሌ የትኛው የክኔሴት አባል ወይም የትኛው ሚኒስቴር ነው በስራ ላይ ወይንም ደግሞ በስልጣን ላይ ያለ ለህብረተሰቡ ከፍተኛ አስተዋጽኦ ያደረገ የሚል ጥያቄ ደግሞ ይነሳል። የዚህ አይነት ደግሞ አለ። ከዛም በመቀጠል የኛ ህብረተሰብ የሆኑ ወንድሞቻችን በክኔሴት የሚወዳደሩ አሉ። እነሱም ደግሞ ለመምረጥ ጥሩ እድል ይኖራቸዋል፣ መምረጥም ይቻላል። እና አንዳንድ እየደወሉ ሚሪ ሬጌቭን ካልን የኞች እንዴት ነው የሚሉኝ አሉ። በዚያ አጋጣሚ የሚናገረው ምንድነው ለእኛን ሰዎችን መምረጥ እንችላለን። ከዛም ሚሪ ሬጌቭን ማለች እስከ 12 ሰዎች መምረጥ እንደሚቻል ህዝቡ እንዲረዳ ያስፈልጋል። አዎ ትክክል። ይሄን ማድረግ የሚችሉትም የፓርቲው አባል የሆኑ ቢያንስ ከአንድ አመት ተኩል አባልነታቸው ከአንድ አመት ተኩል ጊዜ በላይ አባልነታቸው የተረጋገጠ መሆን አለበት። ይሄን በዚህ እንዳለና አስቀምጠውና የአካባቢውስ እንዴት ነው? አሁን የአካባቢውን ቀደም ሲል የጠየቁት ጥያቄ ልመለስ። በጦርነቱ ምክንያት አንዳንድ ሰዎች ለምሳሌ እስካሁን ድረስ እገሌን መርጥ ነበር፣ አሁን ግን እገሌን ነው መመርጥ ምናምን የሚባል ነገር አለ በሌሎች አካባቢ። በእናንተስ የዚህ አይነት ነገር አለ ወይ? አለ ከሚገርም ነገር በጣም ለወጥ ያደረገው ምንድነው በሀገራችን በኩል ያለው ጦርነት ብቻ ሳይሆን አሁንም ደግሞ አንዳንድ ሀገሮች ራስ በራሳቸው እየተፈራረሙ እንደ ቱርክ እንደ ፓኪስታን እና ሌሎችም ባንድ ላይ በመሆን ደስ ያለው ምንድነው ግብጽ ከዚህ ነገር የለችበትም። የዚህ አይነት ሁኔታ ምናልባት ልትገባ ትችል ይሆናል። ለጊዜው ጉራን ወደኋላ እንደጎተሽ የሚነገረው ያለ። ስለዚህ በዚህ አይነት ሁኔታ ይሄንን ሁኔታ ጦርነት ቢነሳ ይሄን ጦርነት የሚቋቋመው ማን ነው የሚለው ትልቅ ነው። አሁን ቀደም ልምድ ያለው ነው ወይስ ልምድ የሌለው ነው አለ። ስለዚህ ብዙን ስታየው ጦርነቶችን ያብሮ የተዋጋ በቀኝ ክንፍል የሆነም ይሄን ነገር መቀጠል አለበት የሚል ብዙ ትሰማለህ። IETV 140 ሲሆን የሆት የተለያና የየስ እንዲሁም የተለያዩ ድረገጽ ተከታታዮችን ተመልከቱን። አቶ ረሃም እዚህ ላይ አንዳንድ የድረገጽ ተከታታዮች በተለይ በዩቲዩብ ጀመር እንኳን አንተ በጣም ደህና መጣ እያሉ ያሞግሱሃል።
እኔም እንደዚሁ አመሰግናለሁ ለአንተም ለሁላችሁም። ከዚህ በተጨማሪ ደግሞ እዚህ ተመልካቾቻችን የሚሉት አቶ ሽሎሞ የሚጠይቀው ጥያቄ እስራኤልን በጣም ወደ ኋላ እንድትሄድ የሚያደርግ እስራኤልን የሚጎዳ ትራምፕና እስራኤልን ለማጣላት አቶ ሽሎሞ ጥረት ያደርጋሉ ይላሉ። አንተም እንደዛ ነው የምታስበው እንዴ? መልስላቸው አንተ መጀመሪያ ለነሱ። እኛ የምንጠይቀው ጥያቄ በእውነት ጋዜጠኝነታችን ወይም ደግሞ በምናደርገው መረጃ በተጨባጭ ሁኔታ ያለውን አሁን ባለንበት ሰዓት ውስጥ ትራምፕ ያላቸው አቋም እስራኤልን የሚጎዳ ነው ብዬ እኔ አስባለሁ። ምክንያቱም የኢራን የኒውክሌር ቦምብ መሸከምና አሁን ኢራን በደከመችበት ጊዜ እስራኤል ጥንካሬዋን አሳይታ ኢራን አጀንዳዋ እንድትወርድ ማድረግ ይቻላል ብዬ ስለማምን ነው የምንጠይቀው ጥያቄና እኔ ደግሞ መንግስቴን ነው የማሞግሰው ወይ ደግሞ የኛ መንግስት የሚያደርገው ስራ ካለ ጥሩ ሲሰራ ጥሩ ሰላልናለን፣ ጥሩ ካልሰራ ደግሞ አይደለም እንላለን። ትራምፕ ደግሞ ጥሩ ሲሰሩልን አደረግን እንላለን፣ መጥፎ ሲሰሩ ደግሞ መጥፎ አደረግን እንላለን። ያነው ኃላፊነታችን ተመልካቾቻችን በደንብ እንዲያዳምጡ። ይሄ አንዱ። ሁለተኛው ቅድም መጀመሪያ አካባቢ ኤአይ በአማርኛ ምን ይባላል የሚል ጠይቀን ነበርና እንደ አባ አረጋዊን የሚባሉ አማርኛ በደንብ የሚያውቁ ሰውዬ እሳቸው ሰው ሰራሽ አስተውሎት ይባላል ብለው ሰው ሰራሽ አስተውሎት ይባላል። እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባደረጉት መግቢያ ንግግራቸው ላይ ስለዚህ ቴክኖሎጂ ብዙ እንነጋገርበታለን። አቶ ረሃሚ ወደ አንተ ልምጣና ወደ መጠይቀኝ ካለ አንተ ከቅድም ከተናገርከው ለምሳሌ አንድ ሰው በአመለካከቱ የተለያየ ሊሆን ይችላል። መጣላት ወይም ደግሞ አላስፈላጊ ነገሮችን መናገር አስፈላጊ አይደለም። ልክ ነው። ላለመስማማት መስማማትም አለ። ልክ ነው። አለስማማም ባንተ አቋም ግን አንተ እና እኔ አንጣላም። ልክ ነው። እኔ ለምሳሌ ርዕዮተ ዓለሜ በጣም የታወቀ ነው። ለምሳሌ አመለካከቴ እስራኤል ሀገር ውስጥ ከመርካዝ መካከል ወደ ግራ ነው፣ የታወቀ ነው። ነገሮችን ማያተው በዛ እይታ ነው። እርግጠኛ እናንተ ደግሞ ከኔ ወደ ቀኝ የሆንክ መስሎ ይታየኛል። ግምት ያነ ትክክል አይደለም። ግን ለማንኛውም አቶ ረሃሚም ወደ ቅድም ወደ ተወያየንበት አጀንዳ ልመለስና ከዶክተር ጸጋ ጋር ይህን ብሔራዊ ምርጫ በተመለከተ ብዙ ይሄ ሁሉም ፓርቲ እኔ ነኝ እያለ እነሱ የሚሉት ነው ይሄ ምርጫ ለሀገሪቱ ወሳኝ ነው ይላሉ። በተለይ በዚህ 4 ዓመት የገዛውን መንግስት የሚያወግዙ ወይም ደግሞ ይሄ መንግስት ደግሞ የጀመርኩትን ሂደቶችን መቀጠል አለብኝ ይላልና ማህበረሰቡ የተጣላ ማህበር እንዳይሆን ምን መደረግ አለበት? አንተ ብዙ ዘመን ነው ከዚህ ሀገር ብዙ ምርጫዎችን አይተሃን ልምዶ ማለ ከኔ የበለጠ እና እቺ የህዝቡ አብሮነት እና አገሪቱ ጥንካሬ እንዲኖር ምን መደረግ አለበት? ይኸውልህ ልምዱ ስትል እንግዲህ በተግባር በፖለቲካው ዓለም አልነበርኩበትም። አንተ ነው የነበርክበት። ልምዱ ካንተ ጋር ነው ያለ። ክነሴት ነበርክ። የፖለቲካው ሚናም ተጫውተሃል በሰዓቱ። አሁን ለምን እንዳልገባህ ጥያቄ ነበረኝ፣ በኋላ ትመልስልኛለህ። ሌላው ይኸውልህ ህብረተሰቡ በተለይ ከኦክቶበር 7 ቀን ጀምሮ ባለው ሂደት 3 ዓመት የተቃረበ ነው። ህብረተሰቡ የተከፋፈለ አመለካከት ያለው አቋሙ የተለያየ ሆደ ባሽ የባይ ተባሰ ህብረተሰብ ነው ምን ያለ ነው። ከዚያ አለመደማመጥ ሁኔታ ደርሰዋል። ፖለቲካ ባትግባባ መጣላት የለብህም፣ መኮራረፍ የለብህም። አሁን እዚህ የምናየው ህብረተሰቡ የተኮራረፈ፣ የተጣላ፣ የተቀያየመ ያኛው የኛውን የበደለ የኛው ሆነ ብሎ የጎዳ ስሜት ያለው ህብረተሰብ ነው እያየን ያለ ነው። ስለዚያ ነው ያሁኑ ምርጫ ወሳኝ ነው። ሁሌ የምርጫው ወሳኝ ነው የምንለው ግን ይሄ አሁን እንዳልኩ የዚያ ስሜት ያለው ህዝብ ወደ ምርጫ ስለሚሄድ በምርጫው ጊዜ ወይ በምርጫው ውጤት የማይቀበልም ሊሆን ይችላል። የማይፈልገው ምርጫ ውጤት ከሆነ ግን አሁን የርዕዮተ ዓለምና የአመለካከት ጉዳይ ስለሆነ እኔ እንደማስበው ከሆነ ይህ መንግስት ኃላፊነት ነበረበት ለ7 ቀን 10ኛ ወር 23 ዓመተ ምህረት ለደረገው ውድቀት ማለት ነው። ሙሉ በሙሉ ኃላፊነት አለበት ጠቅላይ ሚኒስትሩ፣ ሚኒስትሮቹ፣ በአጠቃላይ ወታደራዊ አካሉ በሙሉ የመረጃ አካሉ በሙሉ ሁሉ ኃላፊነት አለባቸው። ግን ኢታማጆር ሹሙ ሄደዋል። የሻባኩ ዋና ስራት ሄደዋል። ወታደራዊ አካባቢ የነበሩት ለምሳሌ የአማን የሚባለው የመረጃ ክፍሉ ሄደዋል።
ጠቅላይ ሚኒስትራችን ግን አሉ እንኳን ሊሄዱ እንደገና ምረጡ ብለው እየቀረቡ ነው። ይሄ ትክክል ነው ብለህ ታምንበታለህ? ነው እሳቸው የትም መሄድ የለባቸውም። ለምን መሄድ የለባቸውም? መቀየር አለባቸው። ነግረህ እኮ ነው። ለምን እሳቸው አሁን እንዲሄዱ ከተፈለገ እሺ ህብረተሰቡ ህዝቡ በዲሞክራሲያዊ መንገድ ጥፋተኛ ነው አንፈልገውትም ብሎ ከመንግስቱ መውጣት እሳቸው መንግስት ያኔ ሊወርቅ ይችላል፣ እሳቸውም ሊሰናበቱ ይችላሉ። ግን እንዲያውም የእሳቸው መንግስት የሚደግፈው የክርስት አባላት ቁጥር እየጨመረ ነው ሄደ። ከዛ ጀምሮ ታስታውስ እንደሆነ ያኔ ማለት ነው። ከዚያ ጨመረ እንጂ ደግሞ ጊዶን ሳር ሲጨመሩ ጨመረ። ጊዶን ሳር እኮ ከዚህኛው የነበረው ሩጦ ሂዶ ወደዛ ነው ሄደው። ሮጠም ሆነ ቀስ ብሎ ተደረበ ሄዶ እዛ ቁጥራቸውን ጨመረላቸው። ያራሱ ኃይላቸውን ያጠናከረው እንጂ አልቀነሰውም። በዚያ ምክንያት ማለት ነው። አሁን ለምርጫ ቀርበዋል። እንግዲህ ወሳኙ አሁን ነው። ለዛ ነው ይሄ ምርጫ ወሳኝ ነው የሚባለው አንዱ ይሄ ነው። አቶ ረሃሚም አሁን አንተ እንደምታስበው ከሆነ ያን ያህል ውድቀት ደርሶብን የፈለገ ቢሆንም ማለት ነው ከ6 ሚሊዮን ይሁዶች ከተጨፈጨፉት ጊዜ ጀምሮ ለይሁዲዎች የደረሰው አደጋ የሚባለው ይሄ ነው። ከዛ በፊት ጠቅላይ ሚኒስትር ቢንያሚን ኔታንያሁ 20 ዓመት ገዝተዋል ማለት ይችላል። ሂደቶችን በሙሉ ያውቋቸዋል። የደረሰውን ነገር ሁሉ ያውቃሉ። እና እሳቸው በቃ እኔ ውድቀቱን እቀበለዋለሁ፣ ሌላው ሰው ይምረጥ፣ ሊኩድን መረጠ አልመረጠ እኔ ከኃላፊነቴ እወርዳለሁ ለምን አላለም? ይሄ ነገር አሁን ካናዳ ቢሆን እንግሊዝ ሀገር ቢሆን ጣሊያን ሀገር ቢሆን ጠቅላይ ሚኒስትሮቻቸው ከዚህ ባነሰው ነገር ሁሉ መንግስቱን ጥለውት ይሄዳሉ። ለምን ናታነው ጥለውት አይሄዱም? እና ለምንስ ብሔራዊ አጣሪ ኮሚቴ ለምን አያቋቁሙም? ያው የጠቀሳቸው ሀገሮች እሺ ከማንኛውም ሀገር አላየህም መንግስት በሆነ ምክንያት ሲወርድ። ለምን አሁን ለምሳሌ እንግሊዝን አይተናል፣ በምን እንደወረደ አይታቸዋል። በጥቃቅን ነገሮች ናቸው እነሱ የሚቀያየሩ። ደጋፊዎች እየቀነሱ ሄዱ፣ አማራጭ አልነበረውም። ደጋፊዎች እየቀነሱ ሄዱ፣ አማራጭ አልነበረውም። ነታንያውም እንደዚያ ቢሆን ኑሮ አማራጭ የላቸውም፣ ይሰናበቱ ነበር። ደጋፊያቸው እንዳለ ሆነ ጸና። በዛ ምክንያት እሳቸው የሚሉት ምንድን ነው? አጣሪ ኮሚቴ ሲባል እንግዲህ ይቋቋም ብለዋል። እኔም ጭምር መመር አለብኝ አሉ። አሁን ክርክር የፈጠረው ሁለት አቋም ነው፣ አመለካከት ነው። አንደኛ አጣሪ ኮሚቴ በጠቅላይ ፍርድ ቤት ዳኛ ውሳኔ ፕሬዚደንቱ እሳቸው ይወስኑ ባለው ህግ መሰረት። ህጉማ የሚለው አጣሪ ኮሚቴ መንግስት ያቋቁም ነው እንጂ በጠቅላይ ፍርድ ቤት አይደለም። የእንትን የብሔራዊ ኮሚቴ የሚቋቋም ከሆነ አባላቶችን የሚሰይማቸው የፍርድ ቤቱ ፕሬዚደንት ነው ይላል። አይደለም፣ እንደዚያ ነው የሚለው። ሆክ ቫዶት ሀኪራ ማምላክቲት እንደዛ ነው የሚለው። ማምላክቲት መንግስታዊ ነው የሚለው። በፍርድ ቤት ጠቅላይ ሚኒስትር ፕሬዚዳንት በኩል ሚል የለም። ግን ከዛን ጊዜ ለምሳሌ እስራኤል ሀገር ከተቋቋመች ጊዜ ጀምሮ 17 ኮሚቴዎች ተመርጠዋል፣ ተቋቁመዋል። 17 ሲቋቋሙ ግን እኔ አሁን በሚለው ሂደት ነው የተቋቋመና እስካሁን የነበረውን ሂደት እሳቸው ለምን አሁን ለምሳሌ ያቀረቡት ህግ አለ፣ ጠቅላይ ሚኒስትሩ ማለት ነው የእሳቸው ካቢኔ ያመረጠው አለ። ምንም ያሉት 50% ተቃዋሚ ፓርቲ 50% ደጋፊ ፓርቲውንና ከዚያ በላይ ተምጥሩ ነው ያባለት እንደው ታውቃለህ፣ ከዛው ላይ ጠቅጥቅ ማለት ነው። ለምን ብትለይ ተቃዋሚው ተቃዋሚነቱን ብቻ ያሰማን፣ ደጋፊው ደጋፊ ሆነ ከእውነቱ ላይ አትደርስም ማለት ነው። በአብዛኛው ይወሰናል እኮ እንዴት ነው? አብዛኛው ከዚህ እኩል እኮ ነው የሚሆነው። አቻባቻ አይደለም። አንድ አለ ትርፉ ማን ነው? ትርፉን እኮ እሳቸው ነው መንግስት ነው የሚወስነው። መንግስት ደግሞ እሳቸውን የሚደግፈውን ሊወስን ይችላል። ስለዚህ እንዴት ምን አይነት እንትን ነው የሚሆነው? ይኸውልህ አሁን ችግሩ ላይ መሰለ በመንግስትና በፍርድ ቤት ዳኞች መካከል ብዙ አለመጣጣም ነገር አለ። አሁን አንተ ታውቀዋለህ፣ ጥሩ ሆነ እዚያ ፓርላማ ነበርክ። 3 ናቸው እንግዲህ በዲሞክራሲ ስርዓት አመራር 3 ምሰሶዎች ናቸው እንግዲህ። አንደኛ ፓርላማው፣ ሁለተኛ መንግስት፣ ሶስተኛ ፍርድ ቤት ነው። ፍርድ ቤትና እንደገበ የመንግስት ተቆጣጣሪ መመከረም ዲናሚ ተቋማት ሶስቱ ናቸው። ሶስቱ አሁን ከዚያ ክነሴቱ ህግ አርቃቂው ነው፣ አጽዳቂው ነው። መንግስት ህጉን ተግባራዊ ማድረግ ነው። ፍርድ ቤት የህግ በተግባር መዋሉን የሚከታተል ነው፣ የሚተረጉም ህጉን የሚተረጉም ነው። ያ ነው እንግዲህ ስርዓቱ፣ ያ ነው እንግዲህ። አሁን በዚህ አይነት የተነሳ በመንግስትና በፍርድ ቤት ዳኞች መካከል አለመግባባት። አቶ ረሃሚም እዚህ ላይ አንዱ ምን መሰለህ፣ በእርግጥ አንተ አባባለ ትክክል ነው እንደ ተቋማት ግን እንደዚያ ቢሆንም ግን
መንግስትና የክነሰት አባላቶች እኮ በኮአሊሽን ስለሚመራ መንግስት ያዘውን ነው ግማሹም የክነሰት አባል ማጆሪቲ የሚሰራ። ለዛ እናወራበታለን። ተመልካቾቻችን በዛሬው ዕለት በእውነት ለየት ያለ ፕሮግራም ጀምረን እና አቶ ረሃሜም በመጣው ሳምንት እስከምንገናኝ ድረስ መልካም ቆይልን። አመሰግናለሁ አቶ ረሃሜ። ሰላም ነው። አመሰግናለሁ። ሰላም ነው አድማጮች ተመልካቾች።